እያደረገ ነበር። ግን ልቤ ከአንቺ ጎን ሲቆም የሚመጣው ምት ሌላ ነው። ዴቭ ለምን ልብን ታደክማለህ? የኔን ህይወት እንደሆነ እንደምትለው መስቀልቅል ያለ ነው። አሁን አባት ያገኘ እያልኩ እየተሳቀቁ ነው የምኖረው። አውቃለሁ። ለዛም ነው ማልጫንሽ። ግን አንዳንዴ ፍቅር ከአቅሜ በላይ ይሆንብኛል። ይዛ ጥፋ ይለኛል። ይቅርታ ዴቭ፣ በእኔ ምክንያት እንደዚህ መሆን አይገባም። ይኸውልሽ አዴ፣ እኔ ቆንጆ በቃ እሺ በይኝና እኔና አንቺ ብቻ የምንኖርበት ቦታ እንጥፋ። ሁሉንም ትተናቸው እንሂድ። ዴቭ ምን ማለት ነው እንጥፋ ማለት? ቆይ ቤተሰቦች ስለምን ራስ ወዳድ ትሆናለህ? እኔ ራስ ወዳድ ሰው አይደለሁም አዴ። እንደዛ እንዳልሆንኩም ታውቂያለሽ። እንደዛ በሆን ደግሞ እስካሁን አንቺ እኔ ነበርሽ። ግን እንደዛ አላደረግኩም። እሺ ምን አድርጊ ነው የምትለኝ? ማድረግ ያለብሽ ምን ያለብሽ አዴ። ዴቭ እየተቆጣህ እኮ ነው ታውቀዋል። ይቅርታ አዴ፣ ፍቅርሽ ከአቅሜ በላይ ሆኖብኝ፣ ግን የሆነ ነገር ካላደረግኩ መሞቴ ነው። መሞትን እንኳን አትሞትም። ግን መፍትሄ ብለህ ያሰብከው ምንድን ነው? መፍትሄው የምችል አይመስለኝም። ግን ወይ ከአንቺ መራቅ ወይ ደግሞ ከአንቺ ጋር በደስታ መኖር። ዴቭ እንዳንተ አይነት አፍቃሪ በዚህ ዘመን መገኘት እኮ መታደል ነው። ግን ደግሞ እኔ አሁን አልችልም። ለምን አዴ? ቆይ ለምን? አብሬ እንዳልሆን የሚያደርጉ ብዙ ነገሮች አሉ። ታዲያ ለምን አንድ ላይ ሆነን አንፈተውም አዴ? ችግሮችሽ እንደ ችግር አድርጌ ላግዝሽ። አደይ አደይ! አቤት ፍቅር። ዴቪ አንተ መኖር ቅድ እኮ አላወቅኩም ነበር። ቆይ አንቺ ምንድን ነው የሚያንቀረፍሽ? ቶሎ ስራሽን ጨርሽና የሁላችንን ክፍል አጽጂ። መኝታ ቤትሽን እንኳን ራስሽ አታጽጂም? አደይ ምን ሰርታ ትብላ ብዬ እንጂ ምንም መስጠት እንደማያቅተኝ ታውቃለህ። ቆይ ዴቪን ምን እያስነካሽ ነው እንደዚህ የሚሆንልሽ? ሁሌ ከጎንሽ ለምንድን ነው የማይጠፋው? እኔ ምን አስነካዋለሁ ብለሽ ነው? ራሱን አትጠይቂውም? ስንቴ ደጋግሜ ዴቭ ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሆኖ ነባር የሆናችሁ ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ ውዶችዬ። ዛሬ ደግሞ እንደተለመደው አዝናኝና አስተማሪ የሆነው አደይ ድራማ ይዤላችሁ መጥቻለሁ እና ባለፈው በክፍል 55 አቋርጠነው ነበር። ዛሬ ደግሞ በክፍል 56 ይዤላችሁ መጥቻለሁ እና ባለፈው አደይ በድንገት ከቤት ስልክ እንደተደወለባት አባትሽ ያለሽበት ቦታ አውቋል እና ከሱ ሽሽ እንደተባለት ነው ያቋረጥ ነው ማለት ነው ወዶችዬ። እና አደይ ኤላ ቤት ሄዳለች። ኤላ ቤት ሄዳ ምን ሆነሽ ነው ስትባል አባቴ መጥቶ ነው ይቅርታ አድርጉልኝ፣ በዚህ ሰዓት መምጣት አልነበረብኝም፣ ግን አባቴ ያለሁበት ቦታ ስላወቀ ለማልፈልገው ሰው እንዳይድረኝ ፈርቼ ነው ወደዚህ የመጣሁት አለቻቸው። እነሱ ደግሞ በቃ ደግ አደረግሽ እንኳን መጣሽ ብለው አጽናናት ማለት ነው ውዶችዬ። ባለፈው ደግሞ እነ ዳዊት ሁሉም ተሰብስበው ለምለም አደይ ሁላቸው ተሰብስበው ለናኦል ሊያጽናኑት አስበው ነበር። ሄዱ ማለት ነው። ሄደው ሊያጽናኑት አጽናንተውት ሲመለሱ ልዱ እኔ አልሄድም ከናኦል ጋር ነው የሚሆነው አለች። እነሱ ደግሞ ወንድሟ ደግሞ በጣም ተቆጣ። እንዲሁም ኤላም በጣም ተናደደ። ምን እንደሆነ ባይገባኝም ተናደደ ማለት ነው። አንቺ ካገኘሽው ሰው ነው እንዴ የምትለጣጠፊው? ሆነሽ ነው አላት ማለት ነው። ሶር ምን አገባህ አለችው ለኤላ። ዳዊት ደግሞ ካሁን በኋላ እዚህ ቤት ላይ እንድትመጪ አልፈልግም፣ ናኦል ቤት እንድትመጪ አልፈልግም፣ ቅርርብሽ ደግሞ በልኩ አድርጊው ብሎ ተቆጣት ማለት ነው። እሷ ደግሞ እንዴ ምን ችግር አለው አለችው። አይ አሁን ወደ ቤት ሂጂ ብሎ አስጠነቀቃት ማለት ነው። እና ወደ ቤታቸው ሲሄዱ መጀመሪያ ለፍቅር ነይ እንሄድ አብረን እንሄድ ናኦል ቤት ብለዋት ነበር። እሷ ደግሞ እኔ አልሄድም፣ የምትሄዱ ከፈለጋችሁ እናንተ ሄዱ፣ እኔ ክላስ አለብኝ ብላ ቀርታ ነበር። እና ሲመለሱ አገኟት፣ ቤት ተቀምጣ አገኟት ማለት ነው። እንዴ ፍቅር አለሽ እንዴ? አልሄድሽም እንዴ? ክላስ አለኝ ብለሽ አልነበርሽ አላት ዳዊት። ልዱ ደግሞ አንቺ ክፉ እዚህ ላይ ተቀምጠሽ ለመቀመጥ ነው እኔ ስንልሽ እምቢ አልሽው አለቻት። አዎ ሊሄድ ብዬ ነበር፣ ክላስ ነበረኝ፣ ግን ባረኩ ስለመጣ ነው የቀረሁት አለችው ለዳዊት። እሱ ደግሞ እንዴ ባረኩ መጣ እንዴ ብሎ ወደ ባረኩ ሄደ ማለት ነው። ወደ የት አለ ሲላት መኝታ ክፍል አለ አለችው። ወደ እነሱ ሄደ። እሷ ደግሞ ይቺ ፍቅር ደግሞ ምን አለቻት ለአደይ፣ አንቺ ማን ፈቅዶልሽ ነው አንቺ የሄድሽው አለቻት። ይቅርታ አድርግልኝ አደይ፣ ይቅርታ አድርግልኝ ፍቅር፣ ሳላስበው ነው የሄድኩት አለቻት። እንደዛ ብላ ሂጂ ስራሽ ስሪ ብላ ስትላት ወደ ስራዋ ስትሄድ አንቺ ምን አድርጋሽ ነው ልጅቷ የምታሰቃያት አለቻት ማለት ነው። ልጁ አንቺ ደግሞ እንዴ ጠገብሽ ናኦል ቤት መጥተሽ
ደርሰሽ ከመጣሽ ምንድን ነው የልብ ልብ የሰጠሽ? ጠግበሻል እኮ ስትላት እኔ ናኦል አይደለሁም ብላ አነቀቻት ማለት ነው። አንቺ ክፉ ካሁን በኋላ አዴ ላይ እና እኔ ላይ የሆነ ነገር አደርጋለሁ ብትይ ከናኦል ጋር ሆነሽ ያደረግሻቸው ነገሮች ሁሉ ለባርኮ እነግርልሻለሁ ብላ አስፈራረቻት ማለት ነው። እንደዛ ጀመርሽ? እሺ ጀምሪው፣ ስራው አንቺ ጀምሪው እንጂ እኔ ብሳለሁ ከአንቺ፣ እኔም አንቺ ያደረግሽ ሁሉ እነግርልሻለሁ ለዳዊት አለቻት ማለት ነው። እሷም ወዶችዬ ቤዛ ደግሞ ለባሮክ ገንዘብ ስጠኝ፣ የእናቴ ቤት በአራጣ ተበድረናቸው የነበር ነው ሰዎች ልሸጡት ነው እና ብር ስጠኝ እያለችው ነው ማለት ነው። ግን ዋሽታ ነው ቤዛ ለብር ብላ ነው የቀረበችው ለባሮክ ማለት ነው። እሷ የምትወደው ለኤላ ነው። ከኤላም ብር ትፈልጋለች፣ ከባሮክም ብር ትፈልጋለች ማለት ነው። ባሮክን ነው የዋህ ነው፣ ከልቡ ነው ያፈቀራት። እሷ ግን ብቻ ለብሯ እያየት ነው የቀረበችው ማለት ነው። እሱ ደግሞ በቃ ችግር የለውም እኔ እኮ የምሰራው የምለፋው እኮ ላንቺ ነው። ለማን መሰለሽ እና ጊዜ ስጥኝ ብቻ እኔ አሳካልሻለሁ አላት። ይህ ሁሉ የምትጨናነቀው ለእኔ ነው? ይቅርታ አድርግልኝ፣ እኔ መቼ ነው ከጥገኝነት መዋጣው አለችው። እንዴ እንደሱ እንድታስብም አልፈልግም፣ እንድትጨናነቅብኝ አልፈልግም ማለት እውነት መስሎት። እሷ ደግሞ እሺ ችግር የለውም ትዕግስት አደርጋለሁ እኔም አለችው። ግን ለብር ብላ ነው እንጂ ለሱ ምንም ቦታ እንደሌላት እየታወቀ ነው። ለኤላ ነው የምትወደው እንጂ ከሱ ፍቅር የላትም ማለት ነው። እና ዳዊት ደግሞ ለአደይ ምን አላት? አደይ እኔ እኮ በቃ ፍቅሩ እየባሰብኝ ነው፣ ቀን በቀን ፍቅርሽ እየጨመረብኝ ነው። እኔ አብረን መኖር እፈልጋለሁ ስላት፣ እንዴ ቀን በቀን እያየኸኝ አይደለ እንዴ? ምንድን ነው እንደዚህ የምትለው? መኖር እንደዚህ ነው እንዴ አላት። እና እየተገናኘ ያለ ቀን በቀን አለችው። እኔ በቃ አዲስ ምዕራፍ እንድንጀምር እፈልጋለሁ አላት። እንዴ ለምንድን ነው እንደዚህ የምትሆነው ዳዊት? ለምን ልበት አደክመዋለህ? እኔ እኮ ስንት ታውቀዋለሁ እኮ እኔ እኮ በጣም ምስቅልቅል ውስጥ ነው ያለሁት ስትለው፣ አውቃለሁ ለዛ ነው የማልጫነሽ፣ ግን በቃ እኔ እየተጎዳሁ ነው ሲላት፣ እሷ ደግሞ ምን አለችው? እና ምንድን ነው የወሰንከው? መፍትሄ ብለህ ያሰብከው ምንድን ነው ስትለው፣ ወይም ከአንቺ ጋር ህይወት መኖር በአንድ ላይ መኖር ወይም ከአንቺ መራቅ አላት። እሷ ደግሞ ትወደዋለች፣ ግን ውሳኔ አልወሰነችም ማለት ነው። እሷ ደግሞ ምን አለችው? እንዳንተ በዚህ ዘመን እንዳንተ ያለ አፍቃሪ ስገኝ እኮ እድለኝነት ነው፣ ግን እንደምታውቀው ችግር ውስጥ ስለሆንኩ ነው ስትለው፣ እና ምን እናድርግ? ከዚህ ቤት እንጥፋ እንዴ? በቃ ይዤሽ ልጥፋ? ለእነዚህ ሁላችሁ ትተናቸው እንጥፋ ሲላት፣ እንዴ ዳዊት ቤተሰቦችሽ ራስ ወዳድ ነህ ዳዊት፣ ቤተሰቦችስ ስትለው፣ እንዴ የራስሽ ህይወት ኑሯ፣ ቤተሰቦች ምንድን ነው? እና እኔ ስከፋሽም ቢሆን ከጎንሽ ሆናለሁ እንጥፋ ሲላት፣ አይሆንም ብላ፣ አይሆንም ዳዊት ለምን እንደዚህ ትላለህ እያለችው እያለ ፍቅር አደይ ብላ መጣች ማለት ነው። አንቺ ለምንድነው እንደዚህ ብለሽ የምትጠሪያት? ቀስ ብለሽ አትጠሪያትም አላት ማለት ነው። አይ ደብዬ አንተ ያለ እኮ አልመሰለኝም፣ አንተ መኖር አላወቅኩም አለችው ማለት ነው። እሱ ትቷት ምን ፈልገሽ ነው ስላት፣ አደይ ቤት ልታጸዳ መኝታ ክፍል እንድታጸዳልኝ ብዬ ነው አለችው። መኝታ ክፍልሽም እንኳ ራስሽ ማጽዳት አትችልም አላት። አይ አደይ ምን ሰርታ ትብላ ብዬ ነው እንጂ ራሴማ ማጽዳት እንዴት እንደምችል አደይ ሳትኖር አይተኸኛል አለችው ማለት ነው። እሱ ትቷት ወጣ ተናዶ። ለአደይም አንቺ ከአሁን በኋላ ከዚህ ከዴቭ ጋር እንዳትቀርቢ አላልኩሽም ማለቻት። ብለሽኛል፣ ግን እንዴት እንደምርቅ አልነገርሽኝም ስትላት፣ አሳይሻለሁ ከአሁን በኋላ አጠገቡ እንዳትደርሽ ብላ አስጠነቀቀቻት ማለት ነው ውዶችዬ። እና እንደዚህ ብላ አስጠነቅቃት ስትወጣ፣ ለምዬ ደግሞ በጣም ደብሯታል። ኤላ በጣም ተናዶ ስለነበረ ልዱ ከናኦል ጋር ስትቀራረብ፣ ለምንድን ነው እየተናደድከው? ከልዱ ጋር ምንድን ነው ያለ ስትለው፣
እሱ ደግሞ ልጅ እኮ የዳዊት እህት ናት። የዳዊት እህት ማለት ደግሞ የኔ እህት ናት። ምንድን ነው ምን ሆነሽ ነው ሲላት፣ አይ ምን እንደሆንኩ ማለት ታውቀዋለህ ብላ ስታኮርፍ፣ አንቺ ምን ሆነሽ ነው እንደዚህ እምነት እንደዚህ የምትጠራጠሪው ነገር እየደበረኝ ነው አላት። እሷ ደግሞ እኔም እኮ እና አንተም ከነሱ ራቃ አለችው። እኔ እኮ አፈቅርሻለሁ ሲላት ልቧ ምልስ አለ ማለት ነው። ወዶችዬ ለምንድን ነው እንደዚህ እያልክ ልብ የምታቀልጠው አለችው። እሱ ደግሞ አቅፎ ሳማት፣ አይዞሽ ብላ አጽናናት ማለት ነው። ወዶችዬ በቀጣይ ክፍል እስከምንገናኝ ባይ ባይ።